ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱ ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የመለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍ። ባለፈው አንድ ሳምንት ውስጥ በሳውዲ አረቢያ በአስቸጋሪ ሁኔታ ላይ የነበሩ 2090 ኢትዮጵያውያን ወደ ሀገራቸው መመለሳቸው ተነገረ። መስከረም 5 ቀን 2018 ዓ.ም ከተጀመረው የዜጎች መመለስ ዘመቻ ወዲህ በአጠቃላይ 55225 ዜጎችን መመለስ የተቻለ መሆኑን መንግስት ገልጿል። ይህ መጠነ ሰፊ የመመለስ ሂደት በቂ የቅድመ ዝግጅትና የዘላቂ መፍትሄ ጥያቄዎችን እያስነሳም ይገኛል። በሳምንቱ ተመላሾች መካከል 38 ታዳጊዎች መገኘታቸው የህገወጥ የሰዎች ዝውውር አሁንም ለአቅመ አዳም ያልደረሱ ህፃናትን እየገበረ መሆኑ ያሳያል። ዜጎችን ወደ ሀገሩ የመመለስ ስራ ውጤታማ ቢሆንም ከተመለሱ በኋላ ግን በዘላቂነት የማቋቋምና ከቤተሰብ ጋር የማቀላቀል ሂደት ላይ አሁንም ሰፊ ክፍተቶች እንደሚታዩ ይነገራል። ተመላሾች በሀገር ውስጥ ስራ አጥተው ዳግም ለስደት እንዳይጋለጡ የሚደረገው የድጋፍ ስራ ከአየር ማረፊያ አቀባበል ባለፈ ተቋማዊ ትኩረት እንደሚሻው ምሁራን በተደጋጋሚ ጊዜ ሲናገሩ ይሰማል። ትራምፕ ስፔን በኢራን ላይ ለሚሰነዘሩ ጥቃት የአሜሪካ ጦር ሰፈሮቿን እንዳትጠቀም በመከልከሏ ምክንያት ከባድ ማስጠንቀቂያ ሰጡ። ፕሬዝዳንቱ ከጀርመን ቻንስለር ፍሬድሪክ ሜርዝ ጋር በነበራቸው ቆይታ አሜሪካ ከስፔን ጋር ያላትን ማንኛውንም የንግድና የኢኮኖሚ ግንኙነት ሙሉ በሙሉ እንደምታቋርጥ ዝተዋል። ትራምፕ በማድሪድ ውሳኔ ሳይገደቡ ከፈለግን የጦር ሰፈሮቻቸውን ዝም ብለን መጠቀም እንችላለን፣ ማንም አይከለክለንም በማለት የስፔንን ሉዓላዊነት የሚጋፉ ንግግር አድርገዋል። ይህ በሁለቱ ሀገራት መካከል የተፈጠረው ዲፕሎማሲያዊ ፍጥጫ በአውሮፓ ህብረትና በአሜሪካ ግንኙነት ላይ ከፍተኛ ጥላ ማሳረፉ ተነግሯል። የቀድሞ የኢራን መንፈሳዊ መሪ አያቶላ አሊ ካሚኒ በእስራኤል የአየር ጥቃት መገደላቸውን ተከትሎ የኢራን የባለሙያዎች ምክር ቤት ልጃቸውን ሞጅታባ ሆስኒ ካሚኒን አዲሱ የኢራን መንፈሳዊ መሪ አድርጎ መርጧል። እንደ ኢራን ኢንተርናሽናል ዘገባ ይህ ምርጫ የተከናወነው በእስላማዊ አብዮታዊ ዘብ ኃይል IRGC ከፍተኛ ጫና ነው። ሞጅታባ ካሚኒ ከዚህ ቀደም በኢራን ኢራቅ ጦርነት የተሳተፉና የባሲጅ የተባለውን ወታደራዊ ድርጅት የመሩ ናቸው። ይህ ስልጣን ሽግግር የተካሄደው ኢራን ከእስራኤል እና ከአሜሪካ ጋር ከፍተኛ ውጥረት ውስጥ ባለችበት ወቅት ሲሆን የሀገሪቱ ከፍተኛ ወታደራዊ መሪዎችም በዚሁ ጥቃት መገደላቸው ይታወሳል። ዶናልድ ትራምፕ በሆርሙዝ ሰርጥ ለሚጓዙ መርከቦች ጥበቃ እንዲደረግላቸው አዘዙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በስትራቴጂካዊ የሆርሙዝ ሰርጥ በኩል ለሚያልፉ የንግድ መርከቦች ሙሉ ጥበቃ እንዲደረግ የሚያዝ የአስቸኳይ ጊዜ ትዕዛዝ አስተላልፈዋል። ፕሬዝዳንቱ የሀገሪቱ የባህር ኃይል አስፈላጊ ሆኖ ሲገኝ የነዳጅ ጫኝ መርከቦችን ተከትሎ ጥበቃ እንዲያደርግ አዘዋል። በተጨማሪም ለታላላቅ የንግድ መርከቦች የፖለቲካ ስጋት ዋስትናና የገንዘብ ድጋፍ እንዲሰጥ መመሪያ ሰጥተዋል። ይህ እርምጃ በክልሉ እየተባባሰ የመጣውን ውጥረት ተከትሎ የዓለም የነዳጅ ዝውውር እንዳይስተጓጎል የታለመ ነው። ትራምፕ የአሜሪካ ወታደራዊና ኢኮኖሚያዊ ጥንካሬ የዓለም አቀፉ ቁንጮ ነው በማለት የነዳጅ ዝውውርን ለማረጋጋት አስፈላጊውን እርምጃ ሁሉ እንደሚወስዱ ገልጸዋል። ትራምፕ በኢራን ላይ ለታቀደው ዘመቻ የኩርዲሽ መሪዎች ድጋፍ ጠየቁ። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ እየተካሄደ ያለውን ጦርነት አስመልክቶ የኢራቅ ኩርዲሽ መሪዎችን በስልክ አነጋግረዋል። እንደ አክሲዮስ ዘገባ ትራምፕ ከታዋቂዎቹ መሪዎች መሱድ ባርዛኒ እና ባፈል ታላባኒ ጋር የተወያዩት እስራኤል በኢራን ላይ የቦምብ ጥቃት መጀመሯን ተከትሎ ነው። ይህ እርምጃ የኩርድ ታጣቂዎች በኢራን ድንበር አቅራቢያ ያላቸውን ስልታዊ ቦታ እንዲጠቀሙ ለማስቻል ያለመ እንደሆነ ተገልጿል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኩርዶች በኢራን ላይ እንዳያምፁ ትራምፕን ሲወተውቱ መቆየታቸው ተነግሯል። የዋይት ሃውስ ቃል አቀባይ ካሮሊና ሌቪት ስለ ጥሪው ዝርዝር ከመስጠት ብትቆጠብም ትራምፕ ከአካባቢው አጋሮች ጋር እየተነጋገሩ መሆኑን አረጋግጠዋል። ሆኖም ከቱርክ ጋር ያለው ግንኙነት ለዚህ እቅድ እንቅፋት ሊሆን እንደሚችል ተሰግቷል። በኢራን በሚናብ ከተማ ለተገደሉ 165 ህፃናት የቀብር ስነ ስርዓት ተከናወነ። በደቡባዊ ኢራን ሆርሙዝጋን ግዛት በሚናብ ከተማ በአሜሪካና እስራኤል ጥቃት በደረሰበት የሴቶች አንደኛ ደረጃ ትምህርት ቤት ህይወታቸውን ለጠፉ 165 ተማሪዎች እና መምህራን የቀብር ስነ ስርዓት ተፈጽሟል። በቀብር ስነ ስርዓቱ ላይ የሟች ቤተሰቦች፣ የመንግስት ባለስልጣናትና በሺዎች የሚቆጠሩ ዜጎች ተገኝተዋል። የከተማው አስተዳደር መሐመድ ራድ ማህር እንዳስታወቁት ከ24 ሰዓታት በላይ በፈጀ የፍለጋ ስራ ከፍርስራሽ ስር 165 ሰዎች አስክሬን ተገኝቷል።
በጥቃቱ 96 ሰዎችም መቁሰላቸውን ተገልጿል። ጥቃቱ የተፈጸመው ተማሪዎች በክፍል ውስጥ ትምህርት ላይ ሳሉ ሲሆን ህንፃው ሙሉ በሙሉ ወደ መሬት ተደርምሷል። የኢራን ፕሬዝዳንት መስዑድ ፔዜሽኪያን እና የውጭ ጉዳይ ሚኒስትር አባስ አራግቺ ድርጊቱን በጽኑ አውግዘዋል። ኢራን የኒኩሌር ጦር መሳሪያ ስለማምረቷ ማስረጃ የለም ሲል ዓለም አቀፉ የኒኩሌር ተቆጣጣሪ ተቋም ገለጸ። የዓለም አቀፉ የኒኩሌር ኃይል ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲ ኢራን የተቀናጀ የኒኩሌር ጦር መሳሪያ መርሃ ግብር እያከናወነች ስለመሆኑ ምንም አይነት ማስረጃ እንዳልተገኘ ገለጹ። ዳይሬክተሩ ለኤንቢሲ ኒውስ እንደተናገሩት ኢራን ዩራኒየምን እስከ 60% የማበልጸግ እርምጃ ብትወስድም ይህ በሲቪል አገልግሎት ከሚያስፈልገው መጠን እጅግ የላቀ ነው። ይህ የዩራኒየም ክምችት በንድፈ ሐሳብ ደረጃ ከ10 በላይ የኒኩሌር አረሮች ለመስራት ቢበቃም በአሁኑ ወቅት ግን ኢራን ኒኩሌር ቦምብ መስራቷን የሚያሳይ ፍንጭ የለም ብለዋል። ይሁን እንጂ ግሮሲ ያለ ግልጽ ዓላማ እንዲህ ያለ ከፍተኛ ክምችት መኖሩ ለኤጀንሲው ትልቅ ስጋት መሆኑን አሳስበዋል። በሌላ በኩል በእስራኤልና በኢራን መካከል ያለው ውጥረት እየተባባሰ ባለበት በዚህ ወቅት የኢራን የውጭ ጉዳይ ሚኒስትር ሀገራቸው ለስምምነት ዝግጁ ብትሆንም እጅ እንደማትሰጥ አስታውቀዋል። ኢራን ከሰይጣን ጋር ፊት ለፊት የሚጋፈጥ ብቸኛው ቀሪ የምድር ኃይል እኛ ነን አለች። ዲፕሎማሲን እንከተላለን እያሉ ነገር ግን የኢራንን አመክንዮ መቋቋም ሲያቅታቸው ተንበርክከው ወደ ወታደራዊ አማራጭ በዞሩት ላይ ዘላለማዊ ውርደት ይከተላቸዋል ብላለች። የኢራን የውጭ ጉዳይ ሚኒስትር እንዳስታወቀው መንግስት ለድርድር ካደረጋቸው ሙከራዎች በኋላ አሁን ትኩረቱን በመከላከያ ላይ አድርጓል። የሚኒስትሩ ቃል አቀባይ እስማኤል ባቃይ እንደተናገሩት ዲፕሎማሲን እንከተላለን ብለው ሲሞሉ የነበሩ ነገር ግን በኢራን አመክንዮ ፊት ተሸንፈው ወደ ወታደራዊ እርምጃ የዞሩ አካላት ላይ ዘላለማዊ ውርደት ይኖራል። ቃል አቀባዩ በጎረቤት ሀገራት የኤነርጂ መሰረተ ልማቶች ላይ የሚሰነዘሩ ጥያቄዎች ጋር ተያይዞ ስለተፈጠረው ውጥረት ሲናገሩ ቴህራን ለሰብአዊ መርሆች ቁርጠኛ መሆኗን ብቻ አጽንኦት ሰጥተዋል። አክለውም የጽዮናውያን አገዛዝ ከማንኛውም ክፉ ድርጊት ወደ ኋላ አይሉ የአረብ ወዳጆች በጥንቃቄ እንዲያስቡ ጠይቃለሁ። አገዛዙ የጦርነቱን አድማስ ለማስፋት የኢራንን ስም ለማጥፋት እና በሌሎች ሀገራት ወንጀሎችን ለመፈጸም ወደ ኋላ አይልም ብለዋል። እንደ አልጀዚራ ዘገባ ከሆነ ባታሂ በአሁኑ ጊዜ ክፋትን የምትዋጋ ብቸኛዋ ቀሪ ኃይል ኢራን ናት ያሉ ሲሆን ይህም ሰይጣን ሲሉ ለጠሯት አሜሪካ የተሰጠ ፍንጭ መሆኑ ተገልጿል። ሜላኒያ ትራምፕ የተባበሩት መንግስታት የጸጥታው ምክር ቤትን መሩ። የአሜሪካው ቀዳማዊት እመቤት ሜላኒያ ትራምፕ የተባበሩት መንግስታት ድርጅት ተመድ የጸጥታው ምክር ቤት ስብሰባን በመምራት የመጀመሪያው ቀዳማዊ እመቤት በመሆን ታሪክ ሰርተዋል። በኒውዮርክ በተካሄደው ይህ ስብሰባ ትኩረቱ በግጭት ቀጠናዎች ውስጥ በሚገኙ ህፃናት ቴክኖሎጂ እና ትምህርት ላይ ነበር። ሜላኒያ ትራምፕ ትምህርት ለዘላቂ ሰላም መሰረት መሆኑን ገልጸው መጽሐፎቿንና ሳይንሷን የምትጠቀም ሀገር የወደፊት እድሏን ትጠብቃለች ብለዋል። በአማዞን የዳታ ማዕከላት ላይ ጥቃት ተሰነዘረ። በተባበሩት አረብ ኤሚሬትስ የሚገኙ የአማዞን 2 የዳታ ማዕከላት በሰው አልባ አውሮፕላን ድሮን ጥቃት መመታታቸውን ኩባንያው አስታወቀ። ባህሬን የሚገኝ ሌላ ተቋምም ጉዳት የደረሰበት ሲሆን ይህም በመካከለኛው ምስራቅ የክላውድ አገልግሎት መስተጓጎልን ፈጥሯል። አማዞን ከሀገር ውስጥ ባለስልጣናት ጋር በመሆን የሰራተኞቹን ደህንነት ለማረጋገጥና አገልግሎቱን ለመመለስ እየሰራ መሆኑን ገልጿል። የኤልማንቾ የቀብር ስነ ስርዓት በወርቅ በተለበጠ ሳጥን ተፈጸመ። የጃሊስኮ ኒው ጄኔሬሽን ካርቴሊ መሪ ኤሜሊዮ ኤልሜንቾ ኦሴጌራ በወርቅ በተለበጠ የሬሳ ሳጥን ትላንት ተቀበረ። መሪው በቅርቡ ከልዩ ኃይሎች ጋር በነበረ ግጭት በደረሰበት ተኩስ ተመቶ መሞቱ ይታወሳል። የቀብር ስነ ስርዓቱ በጓዳላጃራ አቅራቢያ በተጠናከረ የጸጥታ ጥበቃ የተከናወነ ሲሆን በሺዎች የሚቆጠሩ የአበባ ስጦታዎች ቀርበዋል። በስነ ስርዓቱ ላይ የዕፅ አዘዋዋሪዎች ሕይወት የሚያሞግሱ ናርኮኮሪደስ የተሰኙ ሙዚቃዎች ተደምጠዋል። የኤልሜንቾ ሞት በሀገሪቱ ከፍተኛ የብጥብጥ ማዕበል ያስከተለ ሲሆን ተተኪን ለመሾም በሚደረግ ሽኩቻ የባሰ ግጭት እንዳይነሳ ስጋት ፈጥሯል። የአሜሪካ መንግስት ይህን ወንጀለኛ ያለበትን ለጠቆመ $15 ሚሊዮን መድቦ እንደነበር ይታወሳል። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።